አማራን ባህር ዳር ድረስ ሄደን ግራ አጋብተን ቁማሩን በልተነዋል። ዛሬ ደግሞ በመስፈናሪያ በኩል አዲስ አበባን እያሳጣነው ነው። ይህ ንግግር የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ተናገሩት ተብሎ ሰሞኑን የኢትዮጵያን የፖለቲካ ምህዳር እንደ አዲስ እያናወጠ የሚገኝ ንግግር ነው። ፕሬዝዳንቱ ይናገሩት ወይም አይናገሩት የተረጋገጠ ነገር የለም። እንዲያም ቢሆን ፕሬዝዳንቱ ካሁን ቀደም ከነበራቸው ንግግር በመነሳት አይናገሩትም ብሎ መደምደም ቀላል አይደለም። እንዲህ ያለው ንግግር ዝም ተብሎ በስሜት የሚወረወር ንግግር አይደለም። እንዲህ ያለው ንግግር ነባር ህዝቦችን ከፖለቲካ ማዕከል የመግፋት ብሎም የማጥፋት ራዕይ ያላቸው መሪዎችና ግለሰቦች የሚናገሩትን ያለ አደገኛ ንግግር ነው። ይህ ንግግር በውስጡ የዘመናት የፖለቲካ ሴራን፣ የስነ ልቦና ጦርነትንና የአንድን ሀገር መሰረት ሊንድ የሚችል አውዳሚ ፖለቲካ ስሌትን ያዘለ ንግግር ነው። አንድን ነባርና ታሪክ ሰሪ ህዝብ ከሀገሪቱ የፖለቲካ ማዕከል የማግለል የማራቅና በስተመጨረሻም ሀገር የማሳጣት ስረ መሰረት ያለው ንግግር ነው። ክቡራን ሆይ እንዲህ አይነቱ የፖለቲካ ቁማር መጨረሻ ትርፉ ምንድን ነው? ኪሳራውስ? ታሪክስ ስለዚህ መሰሉ የፖለቲካ ጨዋታ እንዴት ያሉ ነጥቦችን መዝግቦ ይዟል? በዚህ ዘገባ የዚህን አስደንጋጭ ንግግር ስረ መሰረት በተጨባጭ ማስረጃ በታሪክና በትርክት እንፈትሻለን። ከባህር ዳር እስከ አዲስ አበባ የተዘረጋውን የሴራ ድርና አንድን ህዝብ ከማዕከል መግፋት የሚያስከትለውን አደገኛነት በተጨባጭ ማስረጃዎች እያጣቀስን ወደ እናንተ እናደርሳለን። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። የፖለቲካ ማዕከል ማለት የሀገር ልብ ማለት ነው። አዲስ አበባ ከተማ ስንል ስለ ህንጻዎቿ፣ ስለ አስፋልቶቿ ወይም ስለ መልክዓ ምድሯ እያወራን አይደለም። አዲስ አበባ የኢትዮጵያ የፖለቲካ፣ የኢኮኖሚ፣ የዲፕሎማሲና የስነ ልቦና ማዕከል ነች። ይህች ከተማ የማንነት መገለጫ፣ የህልውና ማረጋገጫና የሀገር ባለቤትነት ስሜት ማስተጋቢያም ጭምር ነች። ታዲያ የአማራን ህዝብ በመስፈናሪያ በኩል አዲስ አበባን እያሳጣነው ነው ሲባል ምን ማለት ነው? ይህ ማለት በቀጥታ አማራውን እንዲሁም ሌላውን ነባር የከተማዋን ነዋሪ ከሀገሪቱ የልብ ትርታ ላይ ነቅሎ መጣል፣ ከውሳኔ ሰጭነት ማግለልና አንተ የዚህች ሀገር እምብርት ላይ ቦታ የለህም ብሎ በይፋ ማወጅ ማለት ያለ ነው። ነገር ግን ይህ ቁማር፣ ይህ በልተነዋል የተባለለት ድል በእርግጥ ድል ነው ወይስ ሀገርን ወደ ገደል የሚገፋ የጥፋት መጀመሪያ? ታሪክን አገላብጠናል። ነባር ህዝቦችን ከፖለቲካ ማዕከል የማግለልና የመግፋት ፖለቲካ አንዳችም ጊዜ አሸናፊውን አያውቅም። ይልቁንም አግላዩንም ተገላዩንም ጠቅልሎ የሚያጠፋ የእሳት አደጋ መሆኑን ያለምም የኢትዮጵያም ታሪክ በቀይ ቀለም ጽፎታል። አፍታ ወደ ኋላ ዞረን ጠንካራ ማዕከላዊ መንግስት የነበራቸው ሀገራት እንዴት እንደፈረሱ፣ የፖለቲካ ማዕከላት እንዴት ወደ ፍርስራሽነት እንደተቀየሩ ፈትሸን እንመለስ። የፖለቲካ ማዕከል ባለቤት የሆኑ ነባር ህዝቦች በስልት በሴራ ወይም በጉልበት ከማዕከሉ ሲገፉ የሚፈጠረው የፖለቲካ ኪሳራ ብቻ አይደለም፣ ጥልቅ እሳተ ገሞራ ነው። የዩጎዝላቪያን መፍረስ ለዚሁ ነጥብ ሁነኛ ማሳያ አድርገን ወደ እናንተ እናደርሳለን። ዩጎዝላቪያ የሏት ሀገር ጠንካራ የተለያዩ ብሔሮች በአንድነት የሚኖሩባት ቤልግሬድን ማዕከል ያደረገች ታላቅ ሀገር ነበረች። በ1980ዎቹ መገባደጃና በ1990ዎቹ መጀመሪያ የስሎቦዳን ሚሎሶቪች መንግስት በቤልግሬድ ወይም የፖለቲካ ማዕከሏ ላይ የሰርቦችን የበላይነት ብቻ ለማረጋገጥና ሌሎች ነባር ህዝቦችን ማለትም ክሮአቶችን፣ ቦስኒያኮችን፣ ስሎቬኖችን ከፖለቲካው ከኢኮኖሚውና ከማዕከሉ ውሳኔ ሰጭነት በዘዴም በጉልበትም ማግለል ጀመረ። የፖለቲካ ቁማሩ በወቅቱ ለሰርብ ብሔርተኞች የተበላና ያሸነፉ መስሏቸው ነበር። ማዕከሉን የተቆጣጠሩት ሌላውን ግራ ያጋቡት መስሏቸውም ነበር። ውጤቱ ግን እንዳሰቡት አልነበረም። የተገፉት ህዝቦች ማዕከሉን ተውላቸው። ማዕከሉን ሲተውት ግን ዝም ብለው አልነበረም። የራሳቸውን ሪፐብሊክ ይዘው ሀገሪቱን ደም አፋሳሽ በሆነ የእርስ በርስ ጦርነት ውስጥ ዘፍቀው ዩጎዝላቪያ የምትባል ሀገር ካለም ካርታ ላይ እንድትዘረስ አድርገው ነበር። አንድን ሀገር ብሎ እውቅና የሰጠ ዓለም ፈራሽ ብሎ እውቅና የሚሰጥም ዓለም ዩጎዝላቪያን ለፖለቲካ ስሁታን ማስተማሪያ ሲያደርጋት ጊዜ አልወሰደበትም። በእርግጥም ዓለም አንድን ሀገር ብሎ ለማጽደቅና እውቅና ለመስጠት የራሱ የሆነ ስሌት አለው። ያው ዓለም ደግሞ ያችኑ ሰማይ ጠቀስ ግርማ ሞገስ የነበራት ሀገር ፈራሽ ብሎ ከካርታ ላይ ለመሰረዝና በአንዲት ጀንበር ገለባ አድርጎ ለመበተን አንዳችም ጊዜ አይወስድበትም። በዩጎዝላቪያም አልወሰደበትም። ሀገር ማለት ድንጋይ ላይ የተቀረጸ የማይጠፋ ጽሑፍ አይደለም። ሀገር ማለት በዜጎች የጋራ ስምምነት፣ በእኩልነትና በማዕከል ባለቤትነት ላይ የቆመ የጋራ ውል ነው። ይህ ውል ሲቀደድ ማዕከሉ ብቻ ሲሆን እና የፖለቲካ ቁማርተኞች በልተነዋል ብለው በህዝባቸው ዕጣ ፈንታ ላይ ሲሳለቁ ዓለም ያችን ሀገር የፖለቲካ ስሁታን ማስተማሪያ አድርጎ ወደ ታሪክ መቃብር ለመወርወር አያመነታም። ይህ ዝም ብሎ የፈጠራ ወሬ አይደለም። ይህ ከልፍ ገጾች የተመዘዘ
በደም የተጻፈና ለዘመናችን የፖለቲካ እብሪተኞች የቀረበ ህያው ታሪካዊ ማስረጃ ነው። በ1980ዎቹ ዩጎዝላቪያ በዓለም አቀፍ መድረክ ላይ የነበራት ስም ግዝፈት በቀላሉ የሚታይ አልነበረም። ከምስራቁም ሆነ ከምዕራቡ ጎራ ሳትወግን የማይበገሩት ሪፐብሊኮች ስብስብ ተብላ በኩራት ትጠራ ነበር። 6 ሪፐብሊኮች፣ 2 ራስ ገዝ አስተዳደሮች፣ የተለያዩ ቋንቋዎች፣ የተለያዩ ሃይማኖቶች በአንድ የቤልግሬድ ማዕከል ስር ተሰብስበው ኖረዋል። ዓለም ዩጎዝላቪያን እንደ አንድ ታላቅና ሉዓላዊ ሀገር ያውቃታል፣ ያከብራታል፣ እውቅናም ሰጥቷት ነበር። በዚያች ሀገር የፖለቲካ ቁማርተኞች በቅለው እያደጉ መጡ። የሀገር ልብ የሆነችውን ማዕከል ቤልግሬድን የኛ ብቻ ነች የሚሉ የፖለቲካ ስሁታን ብቅ ብቅ አሉ። ውድ ተከታታዮቻችን፣ ያቺ ሉዓላዊት ሀገር፣ ያቺ ዓለም ያከበራት ግዙፍ ዩጎዝላቪያ እንዴት ባጭር ጊዜ ውስጥ ከዓለም ካርታ ላይ ተፋቀች? ዓለም ትናንሽ ሀገራትን ስሎቬኒያን፣ ክሮኤሽያን፣ ቦስኒያን ከየት አምጥቶ በአቋራጭ እውቅና ሰጣቸው ብለው ከጠየቁ ጥሩ አድርገዋል። ታሪኩ የሚጀምረው ስሎቦዳን ሚሎሶቪች ከተባለ እብሪተኛና ጽንፈኛ የፖለቲካ ቁማርተኛ መምጣት ጋር ነው። ሚሎሶቪች በ1980ዎቹ መጨረሻ ላይ ወደ ስልጣን ሲመጣ አንድ አደገኛና አውዳሚ የሆነ ስሌት አሰላ። ይኸውም የዩጎዝላቪያ ማዕከል የሆነችው ቤልግሬድ የሰርቦች ብቻ መሆን አለባት፣ የፌዴራል መንግስቱን የፖለቲካ አቅም፣ የኢኮኖሚውን ቁልፍና የመከላከያ ስርዓቱን ሙሉ በሙሉ መቆጣጠር አለብን፣ ሌሎች ሪፐብሊኮች ግራ በማጋባት ከፖለቲካው ማዕከል በማሳጣትና ጉልበታችንን በማሳየት እናንበረክካቸዋለን የሚል ስሌት ይዞ መጣ። ልክ ዛሬ አማራን ባህር ዳር ሄደን ግራ አጋብተን ቁማሩን በልተነዋል፣ ዛሬ ደግሞ በመስፍናሪያ በኩል አዲስ አበባን እያሳጣነው ነው እንደሚባለው ሁሉ ያኔም ቤልግሬድ ላይ ሆነው ክሮአቶች፣ ስሎቬኖችንና ቦስኒያኮችን ግራ አጋብተን ቤልግሬድን አሳጥተናቸዋል። መከላከያው ወይም ያኔ ጂኤንኤ በእጃችን ነው፣ ማዕከሉን ጠቅለለናል ብለው ፎከሩ። ሚሎሶቪች ይህንን ሲያደርግ ዓለም ዝም ብሎ የሚያው ዩጎዝላቪያ የምትባለው ሀገር ደግሞ ይህንን የፖለቲካ እብድ ተሸክማ ለዘላለም የምትኖር መስሎት ነበር። እንዲያም ቢሆን የተረሳ አንድ ትልቅ ሀቅ ነበር። ነባር ህዝቦች ከሀገሪቱ የፖለቲካ ማዕከል ሲገለሉ ይህች ከተማ ወይም ቤልግሬድ የእናንተ አይደለችም፣ ውሳኔ ሰጭነቱ የሚኛ ብቻ ነው ሲባሉ በቀላሉ አንገታቸውን ደፍተው አይገዙም። ይልቁንም ማዕከሉን ጥለው የራሳቸውን ማዕከል ወደ መገንባት፣ የራሳቸውን ህልውና ወደ ማረጋገጥ ይሄዳሉ። ክሮአቶችና ስሎቬኖች ያደረጉትም ይህንኑ ነበር። ቤልግሬድን ካሳጣችሁን እኛም ዩጎዝላቪያን እናሳጣችኋለን አሏቸው። ውጥረቱም አየለ። ይህ የፖለቲካ ቁማሩ ጠረጴዛ ላይ እሳት ተለኮሰ። ጦርነቱ ፈነዳ። ጦርነቱ ሲፈነዳ ሰርቦች እኛ ዩጎዝላቪያን ሉዓላዊነት ያስከበርን ነው፣ ማዕከላዊ መንግስቱን የሚቃወሙት ደግሞ አማጽያንና ጸረ ሰላም ኃይሎች ናቸው ብለው ለዓለም አወጁ። ዓለም መጀመሪያ ላይ ግራ ተጋብቶ ነበር። አንድ ሀገር ናችሁ አትበታተኑ የሚል ቀዝቃዛ መግለጫ አውጥቶ አንብቦላቸው ልኮላቸው ነበር። ነገር ግን ማዕከል ወይም ቤልግሬድ የሁሉንም ዜጎች መብት ማስጠበቅ እንደማይችል ይልቁንም ሰርቦችን ብቻ ጠቅልሎ ሌላውን እያጠፋ እንደሆነ ዓለም ሲረዳ ነገሮች በአንዲት ጀንበር ተገለበጡ። የአውሮፓ ማህበረሰብ የዛሬው የአውሮፓ ህብረት በ1991 እንደ አውሮፓውያን ዘመን አቆጣጠር ማለት ነው አንድ ልዩ የህግ ባለሙያዎችን ኮሚሽን አቋቋመ። ይህ ኮሚሽን የባንዲተር አርቢትሬሽን ኮሚሽን በመባል ይታወቃል። የዚህ ኮሚሽን ብያኔ በዓለም የፖለቲካ ታሪክ ውስጥ አቻ የማይገኝለት፣ ለፖለቲካ ስውታን ደግሞ ልብ የሚያቆም ድንጋጤ ነበር። ኮሚሽኑ ህዳር 1991 ላይ ዩጎዝላቪያ የምትባል ሀገር በአሁኑ ሰዓት የመፍረስ ሂደት ወይም ፕሮሰስ ኦፍ ዲሉዥን ውስጥ ትገኛለች፣ የፌዴራል መንግስቱ አካላት ወይም ማዕከሉ ሁሉንም ሪፐብሊኮች የመወከል ብቃታቸውን አጥተዋል፣ በመሆኑም ከእንግዲህ ዩጎዝላቪያ የምትባል አህዳዊ ወይም ፌዴራላዊ ሀገር ህልውናው አብቅቷል የሚል ብያኔውን ሰጠ። ዓለም የዩጎዝላቪያን መፈራረስ ለመቀበል አላንገራገረም። አማጽያኑ ትጥቅ ይፍቱ አላለም። ማዕከላዊ መንግስት ህግ እያስከበረ ነውም አላለም። ይልቁንም ማዕከሉ አግላይ ሆኗል፣ ሀገር የሚባል ነገር ፈርሷል ብሎ በይፋ ደመደመ። ሚሎሶቪች ቁማሩን በልተነዋል ብሎ ባሰበበት ቅጽበት ዓለም የቆመበትን ምንጣፍ ጎተተና የእንግላሊጥ ጣለው። የኮሚሽኑ ብያኔ እንደወጣ ዓለም ጊዜ አላጠፋም። በጥር ወር 1992 ዓ.ም የአውሮፓ ማህበረሰብና አሜሪካ ስሎቬኒያንና ክሮኤሽያን እንደ ገለልተኛና ሉዓላዊ ሀገራት እውቅና ሰጧቸው። ትናንትና ዩጎዝላቪያ ግዛቶች ክፍለ ሀገራት የነበሩት ዛሬ ዓለም አቀፍ እውቅና ያላቸው የራሳቸው ካርታና ባንዲራ ያላቸው ሀገራት ሆኑ። በመቀጠልም ቦስኒያና ሄርዜጎቪና እንዲሁም መቄዶኒያ የዚሁ እውቅና ተቋዳሾች ሆኑ። ዓለም ዩጎዝላቪያን ከዓለም ካርታ ላይ አውጥቶ ጣላት። ዩጎዝላቪያ ተሰረዘች። በምትኩ ትናንሽ ሀገራት በተባበሩት መንግስታት ድርጅት ወንበር ተሰጣቸው። ይህ የሆነበት ዋናው ምክንያት ምንድን ነው? ዓለም አቀፉ ማህበረሰብ ማዕከሉን የብቻ አድርጎ ሌላውን ህዝብ ለማግለል የሚሞክር ስርዓት ከጭቆናና ከዘር ማጥፋት ውጭ ሌላ የሚያመጣው ነገር እንደሌለ በተጨባጭ ስለተረዳ ነው የሚሉ የታሪክ አዋቂ አጋጥመውናል። ዓለም ለጠንካራ ማዕከላዊ መንግስት እውቅና የሚሰጠው ያ ማዕከል የሁሉንም ዜጎች ልብ ሲያካትት እንጂ
ማዕከሉን ለብቻ የበላሁት ብሎ ለሚንጠራራ አብሪተኛ ቡድን አይደለም የሚሉት እኒሁ የታሪክ ሊቅ ሚሎሶቪች ቤልግሬድን አሳጥቻቸዋለሁ ቁማሩንም በልቻቸዋለሁ ብሎ ሲያስብ እሱ ራሱና ሰርቢያ ራሷ የተከበበች በዓለምም የተገለለችና በኢኮኖሚ ማዕቀብ የደቀቀች ሀገር መሆኗን ዘንግቶ ነበር ይላሉ። በስተመጨረሻም ራሱ ሚሎሶቪች በዓለም አቀፍ የጦር ወንጀለኞች ፍርድ ቤት ተከሶ እስር ቤት ውስጥ ያችን የመጨረሻ ውርደቱን ተከናንቦ ያችን አንድያ ህይወቱን ወደ ሞት ቀይራት። ይህንን የዩጎዝላቪያን የፖለቲካ ሴራ ያለምን አስደንጋጭ ፍርድ ታሪክ ይዘን ወደ ኢትዮጵያ እንመለስ። አዲስ አበባን እያሳጣን ነው ብሎ መፎከር፣ ማዕከሉን ጠቅልለን በልተናል ብሎ ማላገጥ የዩጎዝላቪያን ሚሎሶቪችን አሳዛኝ የፖለቲካ ስሌት ቃል በቃል መድገም መሆኑን መናገር ለቀባሪ ማርዳት ነው። ኢትዮጵያ ዩጎዝላቪያ አይደለችም። ኢትዮጵያ የረጅም ዘመን የሀገርነት መሰረት አላት ብሎ መከራከር ይቻል ይሆናል። እንዲያም ቢሆን የሰው ልጅ ስነ ልቦናና የፖለቲካ ህግ የትም ቦታ አንድ ነው። አንድ ነባርና ታሪክ ሰሪ ህዝብ አንተ በዚህች የፖለቲካ ማዕከል ውስጥ ቦታ የለህም፣ ሀብትህን ድምጽህንና ታሪክህን አሳጥተንሃል ከተባለ ያ ህዝብ ዩጎዝላቪያን ካፈረሱት ህዝቦች የተለየ ትዕግስት ሊኖረው አይችልም። ዓለም እውቅና የሚሰጠው ለህዝቦች ስምምነት እንጂ ለባዶ መሬት አይደለም። ማዕከሉ የብቻ ሆኖ ሌላው በተገፋ ቁጥር ዓለምም ነገሩን በቅርበት መከታተሉ አይቀርም። የባንዲተር ኮሚሽን በዩጎዝላቪያ ላይ የፈረደው ፍርድ ማዕከሉ ህጋዊ ውክልናውን አጥቷል የሚለው ብያኔ ዛሬ አዲስ አበባን አሳጥተነዋል ለሚሉት የፖለቲካ ቁማርተኞች እጅግ የሚያስፈራና አደገኛ ደወል መሆን አለበት የሚሉት አያሌ ናቸው። የፖለቲካ ቁማርተኞች አሸነፍን ብሎ የሚያስቡት የሽንፈታቸው ገደል ጫፍ ላይ ቆመው ነው የሚሉትም የዚያኑ ያክል ናቸው። ቁማሩን በልተነዋል በሚል ቃል ውስጥ የጋራ መቃብራቸውን እየቆፈሩ መሆኑን አይገነዘቡም። ዓለም ዩጎዝላቪያን ከካርታ ሰርዞ ትናንሽ ሀገራትን እንደተቀበለው ሁሉ ዛሬም በማግለልና በማሳጣት ፖለቲካ የሚዘወር ሀገርን እጣ ፈንታው ከዚህ የተለየ ሊሆን እንደማይችል መናገር ይቻላል የሚሉትም በርካቶች ናቸው። አንድ የመረጃ ምንጭ እንደተናገሩት ከኦሮሚያ የመጡ ተወካይ ተመካካሪዎች አዲስ አበባ የኦሮሚያ አካል ናት የሚል አቋም መያዛቸውን ተከትሎ ከአፋር ተወክለው የመጡ ተመካካሪዎቹ በበኩላቸው አዲስ አበባን ውሰዱ እኛም አፋርን እንወስዳለን ሲሉ ሞግተዋቸዋል። አዲስ አበባ የመጣ ነው እኮ ሀገር ብለን እንጂ አገራችሁ ከሆነ የእኛም ሀገር አለን እንዳሉ አፋሮች ተሰምቷል። ግራ ማጋባትና ማዕከልን የማሳጣት ፖለቲካ የመጨረሻው ትርፍ ሀገርን ማሳጣት ነው። የቁማሩ ካርታ ሲገለበጥ የሚበላም የሚበላም የለም፣ ሁሉም አብሮ ይከስማል። ማዕከሉን ማሳጣት፣ ቤልግሬድን የብቻ ማድረግ በመጨረሻ ሰርቦችን ራሳቸውን የተከበቡ የተጠሉና ሀገር አልባ ያደረገ ታላቅ የፖለቲካ ኪሳራ እንደሆነ ሁሉ በዚህም እንዲያለ ሱህትነት ተፈጽሞ ያውቃል። በኢትዮጵያ ታሪክ ዘመነ መሳፍንት ብለን የምንጠራው ከ1761 እስከ 1847 ዓመተ ምህረት የነበረው የጨለማ ዘመን እንዴት መጣ ብለን ከጠየቅን መልሱ ያለው ከማዕከል መገፋትና ማግለል ፖለቲካ ውስጥ ነው። ጎንደር የኢትዮጵያ የፖለቲካ የሃይማኖትና የባህል ማዕከል ነበረች። የእጁ ስርወ መንግስት የጎንደርን ቤተ መንግስት በተቆጣጠሩ ጊዜ ቀስ በቀስ ነባሩን የትግራይ የሸዋና የጎጃም መኳንንት ከማዕከሉ አገለሉ። ስልጣኑን በዘመድ በቋንቋና በፖለቲካ ስሌት ጠቅልለው ያዙ። በወቅቱ ራስ አሊ ትልቁ ወይም ራስ ጉግሳ ቁማሩን በልተነዋል ማዕከሉን አሳጥተናቸዋል ብለው አስበው ሊሆን ይችላል። ነገር ግን ይህ ከማዕከል የመገፋት ስሜት የተገለሉት ኃይሎች ወደ የግዛታቸው አፈግፍገው ጦር አደራጅተው ማዕከሉን እንዳይረጋጋ አገሪቱን ለ80 ዓመታት ያህል በደም እንድትታጠብ አደረጋት። ማዕከሉ ጎንደር በስም እንጂ በተግባር ሀገር መምራት አቃተው። ማግለል፣ ማሳጣትና ግራ ማጋባት የመጨረሻ ውጤቱ የሀገር መፍረስ እንጂ የፖለቲካ ድል ሆኖ አያውቅም። አቶ ሽመልስ አብዲሳ የአማራን ህዝብ ባህር ዳር ሄደን ግራ አጋብተን ቁማሩን በልተነው መጥተናል፣ ዛሬ ደግሞ አዲስ አበባን በመስፍናሪያ በኩል ለመጨረሻ ጊዜ እንቀበለዋለን ሲሉ እየተናገሩ ያሉት ስለ አንድ ቀላል የፖለቲካ ስልት አይደለም። እየተናገሩ ያሉት ስለ ስነ ልቦና የጦርነት ብቻ ነው። አንድን ህዝብ ግራ ማጋባት፣ በውስጡ መከፋፈልን መፍጠር፣ ወኪል የሆኑ ግለሰቦችን በመጠቀም ህዝቡ የገዛ አቅጣጫውን እንዲስት ማድረግ እጅግ አደገኛ የሆነ የፖለቲካ ተግባር ነው። ባህር ዳር ላይ የተሰራው ቁማር አማራው በራሱ ህልውና ላይ እንዳያተኩር፣ የራሱን መሪዎች እንዳያምንና በማያባራ የውስጥ ሽኩቻ እንዲጠመድ ማድረግ ከሆነ ይህ ስሌት ለአጭር ጊዜ ያሸነፉ ሊመስል ይችላል። ረዘም ላለ ጊዜ ግን ወደ ራስ የሚዞር ስሌት ነው። ፖለቲካ ማራቶን እንጂ አጭር የሩጫ ውድድር ባለመሆኑ ዛሬ ግራ የተጋባው ህዝብ ነቅቶ የቁማሩን ጠረጴዛ ሲገለብጠው የሚፈጠረው ማዕበል ማንንም የሚምር አይመስልም። ሰናይ ጊዜ የተመኘን በዚሁ እንሰናበታለን።